የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የትግራይ ክልል ጊዜያዊ አስተዳደር መከላከያ ሰራዊት ወደ ትግራይ እንዲገባ አንፈቅድም አለ። ከቀናት በፊት ጄኔራል አበባው ታደሰ ጨምሮ ከፍተኛ ወታደራዊ መኮንኖች በጋምቤላ ክልል በተካሄደው ስብሰባና ውይይት ላይ መከላከያ ሰራዊት የቀድሞ ይዞታቸው ማለትም የሰሜን እዝ ካምፖች መልሶ እንዲቆጣጠርና በኢትዮጵያ ኤርትራ ድንበር ያለው አካባቢ ይረከባል ሲሉ መናገራቸው ይታወሳል። በዚህም ጉዳይ የዜና ትንታኔ ያካተናል። ቆይታቸው መሰሙት ይሆናል። ኤርትራ መንግስት በትግራይ ህዝብ ዋና ጥላት ነው ሲሉ ጄኔራል ጎሹ ገብሩ ገለጹ። ኤርትራ መንግስት የትግራይ ህዝብ የሚወድ ከሆነ በኃይል ያዛቸውን ግዛቶች በመልቀቅ በተግባር ያሳየን ሲሉ ገልጸዋል። በዚህም ጉዳይ ዜና ትንታኔ ያካተናል። ኢትዮጵያና ኬንያ የተቀናጀ ወታደራዊ እርምጃ ለመውሰድ ተስማሙ። በምን የታከባቢ የሚለውንም የዜና ትንታኔ ያካተናል። ኢራን በአውሮፓ ሀገራትም ሆነ በመካከለኛው ምስራቅ ጦርነት ውስጥ ጣልቃ ከገቡ ጥቃት እንደምትሰነዝር አስታውቃለች። ሩሲያ በእርሷ ግዛት የሚገኙ የእስራኤል ዜጎች በአስቸኳይ ሀገር ለቀው እንደወጡ አዛለች። በዚህም ጉዳይ ዜና ትንታኔ ያካተናል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ኢራን ለ50 ሰሜን ኮሪያ ትሆናለች አሉ። በመካከለኛው ምስራቅ እየተካሄደ ያለው ወታደራዊ ግጭት አዲስ መልክ እየያዘ መጥቷል። በዚህም ጉዳይ ዜና ጥንቅራችን አካተናል። ከዚህም ጋር ተያይዞ የዱባይ ኢኮኖሚ በኢራን ጥቃት ከፍተኛ ኪሳራ እየደረሰበት ነው። በኢራን ጥቃት ምክንያት የዱባይ አየር ማረፊያ ስራ በማቆሙ ከተማ በየደቂቃው $1 ሚሊዮን ስትሰበስብ ነበረ። በዚህም ይህንን ገንዘብ አታለች። በዚህም ጉዳይ ዜና ጥንቅራችን አካተናል። ዓለም በኒኩለር አፈፍ ላይ ናት ተባለ። የዘጠኙ ሀገራት አስፈሪ የጦር መሳሪያ ክምችት ዝርዝር ይፋ ሆኗል። ከዚህም ጉዳይ የዜና ትንታኔ ያካተናል። ያው ምስራቅ በተከሰተው ጦርነት አረቦች ከአሜሪካ ይልቅ ኢራንን ለማፈራረስ እየተዘጋጁ ነው ተብሏል። በዚህም ጉዳይ ዜና ትንታኔ ያካተናል። አሜሪካ በመካከለኛው ምስራቅ የሚገኙ ዜጎች በአስቸኳይ አካባቢ ለቀው እንደወጡ አሳስባለች። እየቀጠለ ያለው ጦርነት እጅግ በማሳሰቡ ነው በመካከለኛው ምስራቅ ያሉ ዜጎች ሁሉም ወደ አሜሪካና ወደ አስፈላጊው ሀገር እንዲሄዱ አዛለች። በሳውዲ አረቢያ የሚገኘው የአሜሪካ ኤምባሲ በሁለት ድሮኖች ጥቃት ደርሶበታል። በዚህም ጉዳይ ዜና ትንታኔ ያካተናል። እነዚህን የመሳሰሉ አርዕስተ ዜና እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስንሄድ ጊዜያዊ አስተዳደር መከላከያ ሰራዊት ወደ ትግራይ እንዲገባ አንፈቅድም አሉ። ከቀናት በፊት ጄኔራል አበባው ታደሰን ጨምሮ ከፍተኛ ወታደራዊ መኮንኖች በጋምቤላ ክልል ተካሄደ በተባለው ውይይት ላይ መከላከያ ሰራዊት የቀድሞ ይዞታቸው ማለትም ሰሜን እዝ ካምፖች መልሶ እንዲቆጣጠርና በኢትዮጵያ ኤርትራ ድንበር ያለው አካባቢ ይረከባል ሲሉ መናገራቸው ይታወቃል። ጄኔራል ታደሰ ወረደው ሰራዊቱ ትግራይ እንዲገባ አልሰማሁም ሲሉ በጽፈት በኩላቸው አስተባብለው እንደነበር የሚታወስ ሲሆን ዛሬ በወጣው መረጃ ደግሞ የጊዜያዊ አስተዳደር ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ችግሮቻችን ሳይፈቱ መከላከያ ሰራዊት ትግራይ ይገባም ብለዋል። አሁን ትግራይ ፌዴራል ስርዓቱ አካል አይደለችም፣ ወኪል የላትም ያሉት አቶ አማኑኤል አሰፋ ትግራይ ወደ ህገ መንግስታዊ ስርዓት ሳትመለስ መከላከያ እንዲገባ አንፈቅድም ብለዋል። ይሁን እንጂ አቶ አማኑኤል እስካሁን የመከላከያ ሰራዊት ወደ ትግራይ ክልል ለመግባት ከፌዴራል መንግስት በይፋ ያቀረበ ጥያቄ የለም ብለዋል። ከዚህ ቀደም ጄኔራል ጻድቃንና አቶ ጌታቸው ረዳ ጨምሮ ከኛ ጋር የነበሩ አካላት መከላከያ እንዲገባ በተደጋጋሚ ሲጠይቁ ነበር ያሉት አቶ አማኑኤል አሰፋ አሁን ከመከላከያ ሰራዊት ወደ ትግራይ እንዲገባ የቀረበ ጥያቄ ባይኖርም የቀይ ባህርን ለማስመለስ የሚደረገው ጥረት ላይ ተሳታፊ እንድንሆን ግን ጥያቄ ቀርቦልን ነበር ብለዋል። ቀይ ባህር ጉዳይ ፌዴራል መንግስት እያራመደ ያለው ትርክት እናራምድ ነው የተጠየቅነው። ምናልባት ጦርነት ከተነሳ አብረን ከፌዴራል መንግስት ጋር ተሰልፈን እንድንዋጋ ነበር የተፈለገው፣ እኛ ግን አንቀበልም ብለዋል። ኤርትራ መንግስት የትግራይ ህዝብ ዋና ጠላት ነው ሲሉ ጄኔራል ጎሹ ገብሩ ገለጹ። ኤርትራ መንግስት በትግራይ ህዝብ የሚወድ ከሆነ በኃይል ያዛቸውን ግዛቶች በመልቀቅ በተግባር ያሳየን ብለዋል። የካቲት 23 ቀን 2018 ዓ.ም ቲፒኤስ ከተባለ ቴሌቪዥን ጣቢያ ያደረጉ ቆይታ የቀድሞ የትግራይ ኃይሎች ከፍተኛ አመራር ብርጋዴር ጄኔራል ጎሹ ገብሩ ኤርትራ መንግስት እስካሁን ድረስ ከ12 በላይ ኤርትራ የኢትዮጵያ ትግራይ ክልል ግዛት በኃይል ይዞ ይገኛል ብለዋል። ከሻዕቢያ ጋር የፈጠረው ጽምዶም የተሰኘው ግንኙነት አምርሮ የተቹ ጄኔራል ጎሹ ግንኙነት አፍራሽ የማይረባ የትግራይ ህዝብ ለዳግም ጦርነት የሚጥር በማለት ውድቅ አድርገውታል። ጽምዶም ሰላም አይደለም፣ ከህዝብ የሚያገናኝ ሲሆን ጥምረት ፈጥሮ የኢትዮጵያ መንግስት ለመዋጋት ያለመ እኩይ ፕሮጀክት ነው በማለት ኮንነውታል። የትግራይ ህዝብ ሰራዊት ህወሓትና ሻዕቢያ የፈጠረው ጽምዶም በጽኑ እንደሚቃወሙ እንዲታገሉት ያስገነዘቡት ጄኔራል የፌዴራል መንግስት በፕሪቶሪያ ውል መሰረት ተፈናቃይ ለመመለስ ግዛት አንድነት በማረጋገጥ ህወሓት ምክንያት እንዲያሳጣው አሳስበዋል። ብርጋዴር ጄኔራል ጎሹ ገብሩ የሚገኝባቸው አራት ከፍተኛ የትግራይ አመራሮች የካቲት 11 ቀን 2018 ወደ አዲስ አበባ በመግባታቸው መዘገባችን ይታወሳል።
ኢትዮጵያና ኬንያ የተቀናጀ ወታደራዊ እርምጃ ለመውሰድ ተስማሙ። ሁለቱ ሀገራት የጋራ ወታደራዊ ዘመቻ በተለይ ድንበር አካባቢ ባሉ የአማጽያን ቡድን እንቅስቃሴ ላይ ያነጣጠረ ዘመቻ በመክፈት መስማማታቸው ታውቋል። አማጽያን ቡድኑ በተጨማሪ ድንበር ተሻጋሪ ህገወጥ ወንጀል ቡድን ላይ እንዲሁም በሁለት ሀገር መሃል በሰበብ አስባቡ ለምሳሌ እንደ ሳር ግጦሽ በመሳሰሉ ምክንያቶች ግጭት የሚፈጥሩ አካላት ላይ የጋራ ዘመቻ ለመውሰድ ማቀዳቸው ተስማሙ። ሁለቱ ሀገራት ስምምነት ላይ የደረሱት ትናንት 130ኛ አድዋ በዓል በተከበረበት ዕለት ጎን ለጎን በአዲስ አበባ መሆኑ ተዘግቧል። ስምምነቱን የፈጸመው የኢትዮጵያ መከላከያ ሰራዊት ኢንጂነር አንሻ መሐመድ እና የኬንያው መከላከያ ካቢኔ ጸሐፊ ሚስተር ቦብ ባይቶያ ሲሆኑ ከዚህ በፊት የነበረው አሰራር በተለይ መልኩ የተዋቀረ የጋራ ወታደራዊ ዘመቻ ለመፈጸም የተስማሙ ሲሆን ተግባራዊ የሚደረግባቸው አካባቢ በዋናነት ሞያሌ፣ ማርሳቤትና ቱርካን ኮሪደር በኢሊሚ ትሪያንግል እና በቱርካን ሐይቅ ዙሪያ ባሉ ተገላጭ የድንበር ቀጠናዎች ላይ ሁለቱ ሀገራትም ከዚህ ቀደም ተመሳሳይ ስምምነቶች እንደነበረው የሚታወስ ሲሆን ከወራት በኋላ ግን በአካባቢ ሁለቱ ሀገራት ጸጥታ ኃይሎች መካከል መጠነኛ የተኩስ ልውውጥ ተከፍቶ እንደነበር አንድ የአካባቢ ኮማንደር ተገድሎ እንደነበር የሚታወስ ነው። ኢራን የአውሮፓ ሀገራት በመካከለኛው ምስራቅ ጦርነት ውስጥ ጣልቃ ገቡ ጥቃት እንደምትሰነዝር አስታወቀች። የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቂ ማንኛውም ተሳትፎ እንደ ጦር አዋጅ እንደሚቆጠርና አውሮፓ ከተሞች የአጸፋ እርምጃ እንደሚጠብቃቸው ገልጸው የማስጠንቀቂያ የመጣው በቆጵሮስ የሚገኝ የብሪታንያ ጦር ሰፈር በድሮን ከተመታ በኋላ ነው። በምላሹም የኔቶ ዋና ጸሐፊ ማርክ ሩቴ ህብረቱ ግዛት እያንዳንዱ ኢንች እንደሚከላከል አስታውቀው የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን የሀገሪቱ የኒውክሌር አቅም እንዲጨምር አዘዋል። በተያያዘም ሂዝቦላ ከእስራኤል ጋር ይፋዊ ጦርነት መጀመሪያ ያወጀ ሲሆን የነዳጅ ዋጋ በአውሮፓ ላይ ከፍተኛ ጭማሪ አሳይቷል። የቀውሱ መባባስ ዓለም አቀፋዊ ስጋትን ፈጥሯል። ሩሲያ ከግዛቷ የሚገኘው እስራኤላውያን ዜጎች በአስቸኳይ ሀገር ለቀው እንዲወጡ አዘዘች። ይህ እርምጃ የተወሰደው ሩሲያ በቅርቡ በእስራኤል የሚኖሩ የገዛ ዜጎቿን በቀጠናው እየታየ ባለው ከፍተኛ ጸጥታ ምክንያት ሀገሩን ለቀው እንዲወጡ ካሳሰበኝ በኋላ ነው። ይህ የሞስኮ ውሳኔ ሁለቱ ሀገራት መካከል ለዓመታት የቆየው ግንኙነት እጅግ አስከፊ ደረጃ የደረሰ ሲሆን እንደ አውሮፓ አቆጣጠር የካቲት 2026 አሜሪካ እስራኤል በኢራን ላይ የሰነዘሩት ጥቃት ተከትሎ የመጣ የበቀል እርምጃ ተደርጎ ተወስዷል። ሩሲያ ለዚህ ማብራሪያ እንደ ምክንያት የተጠቀመ በዚህ ዓመት መጀመሪያ ተግባራዊ የተደረገው አዲሱ የማባረር ስርዓት የተባለ ህግ ነው። ይህ ህግ ቀደም ሲል በመካከለኛ እስያ ለሚመጡ ህገወጥ ስደተኞች የመጣ ሲሆን አሁን ግን ሞስኮ የውጭ ሀገር ዜጎች ያለ ፍርድ ቤት ትዕዛዝ በማባረር እንደ ፖለቲካዊ መሳሪያ እየተጠቀመችበት ይገኛል። ይህ ክሪሚናል እርምጃ እስራኤል በሩሲያ ላይ የሚጣለው ዓለም አቀፋዊ ማዕቀብ እንድትደግፍ የሚደረግ ግፊት ሊሆን እንደሚችል የውጭ ጉዳዮች ባለሙያ ይገመታል። ኢራን 50 ሰሜን ኮሪያ ትሆናለች ሲሉ ኔታንያሁ ገለጹ። መካከለኛው ምስራቅ እየተካሄደ ለወታደራዊ ግጭት አዲስ መልክ እያዘ መጥቷል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ኢራን በሰሜን ኮሪያ የበለጠ ለዓለም አደገኛ መሆኗን ገልጸዋል። የሰሜን ኮሪያ መሪ ኪም ጆንግ ኡን በበኩላቸው እስራኤል በአንድ ሚሳኤል ማጥፋት ዝግጁ መሆናቸውን አስታውቀዋል። ኔታንያሁ ኢራን 50 ሰሜን ኮሪያ ትሆናለች ሲሉ ባስተላለፉ የቪዲዮ መልእክት ተጠምደዋል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ኢራን አደገኝነት ሲያስረዱ ሰሜን ኮሪያ እንደማነጻጸሪያ ተጠቅመዋል። ኔታንያሁ በንግግራቸው ሰሜን ኮሪያ ባላስቲክ ሚሳኤል የኒውክሌር ጦር ቢኖራት እንደ ኢራን ሞት ለአሜሪካ የሚለው መፈክር ግን የላትም ብለዋል። ነገር ግን ኢራን ባለማዊና በአጥፊነት አቅሟ 50 ሰሜን ኮሪያ እንደምትመጥን ገልጸው ኢራን የአሜሪካና እስራኤል ጥፋት እንደዋና ግብ ይዛ የተነሳች ሀገር መሆኗ አጽንኦት ሰጥተዋል። ይህ በእንዲህ እንዳለ የሰሜን ኮሪያ መሪ ኪም ጆንግ ኡን ለቴህራን ያላቸውን የጸና ድጋፍ በይፋ ገልጸው በመሪው በሰጡ መግለጫ እስራኤል ከዓለም ካርታ ላይ ለማጥፋት አንድ ሚሳኤል ብቻ በቂ ነው የሚል የፒዮንግያንግ የኒውክሌር አቅም ለዛቻ ተጠቅመውበት አስፈላጊ ነው ከተገኘ እስራኤል መምታት የሚያስችል የላቁ ሚሳኤሎች ለኢራን ማቅረብ ዝግጁ መሆናቸውን አረጋግጠዋል። የሰሜን ኮሪያ መግለጫ በወጡ የአሜሪካና እስራኤል በኢራን የከፈቱት ኦፕሬሽን ኤፒክ ፋሪ በተፋፋመበት የኢራን መሪ አያቶላ ካሚኒ በመገደላቸው በተረጋገበት ወቅት ነው። ዱባይ በኢኮኖሚያ በኢራን ጥቃት ከፍተኛ ኪሳራ እየደረሰበት ነው። በኢራን ጥቃቶች ምክንያት የዱባይ አየር ማረፊያ ስራ በማቆሙ ከተማ በየደቂቃው $1 ሚሊዮን በላይ እያጣች ትገኛለች። ግዙፍ ኪሳራ የሚከተሉ ዘርፎች ያጠቃልላል። ኢምሬት አየር መንገድና የትራንዚት አገልግሎት፣ ሆቴል፣ ቱሪዝም ዘርፍ፣ ችርቻሮ ንግድና የቀረጽ ነጻ መሸጫ፣ ታክሲና ሌሎች ትራንስፖርት አገልግሎች። አየር መንገዱ መስተዋል በዓለም አቀፍ የንግድና የጉዞ እንቅስቃሴ ከፍተኛ ተጽዕኖ እያሳደረ ይገኛል። በየደቂቃው እየደረሰ ያለው $1 ሚሊዮን ኢኮኖሚ ኪሳራ አየር መንገዱ፣ ሆቴል፣ ታክሲዎች፣ ችርቻሮ ንግድና ሌሎች ያካተተ ቀደም ሲል ዋና የአየር ማረፊያዎች ባልታሰበ ሁኔታ ሊዘጉ ሊደርሱ ስለሚችሉ ጉዳቱ ከመጡ ይፋ ማስጠንቀቂያ ጋር የሚጣመር ነው። ይህ ቁጥር ተያያዥ ተጽዕኖዎች ያካተተ ሰፊ ግምትና እንጂ በቅጽበት የተሰላ ትክክለኛ ሂሳብ ስሌት አይደለም። ይሁን እንጂ የጉዳቱ ስፋት በሮይተርስና ኤፍቢ ሲኤንኤን ዘገባዎች ተረጋግጧል። በመሆኑም ዓለም
በኒኩለር አፋፍ ላይ ናት ተባለ። የዘጠኝ ሀገራት አስፈሪ የጦር መሳሪያ ክምችት ዝርዝር ይፋ ሆኗል። ዓለም አቀፋዊ ደረጃ ያለው የጂኦፖለቲክ ውጥረት የሀገር ወታደራዊ ሽኩቻ እየተበመጣበት በዚህ ወቅት የኒኩለር ጦር መሳሪያ የታጠቁ ሀገሮችና የያዙት የጦር መሳሪያ መጠን ዓለም አቀፍ ማህበረሰብ ዋነኛ ስጋት ምንጭ ሆነዋል። እንደ ፌዴሬሽን አሜሪካ ሳይንቲስት ኤፍኤስሲ መሰረት የጥናት ተቋም እንደ አውሮፓ አቆጣጠር 2026 የመጀመሪያ ደረጃ መሰረት በማድረግ ይፋ ባደረገው ሪፖርት መሰረት በአሁኑ ወቅት በዓለም ላይ 9 ብቻ የኒኩለር ጦር መሳሪያ ባለቤት መሆናቸው ተረጋግጧል። ዝር ውስጥ ሩሲያ 5499 የኒኩለር አረር ቀዳሚ የያዘች ሲሆን አሜሪካ 5277 ክምችት በቅርብ ርቀት ትከተላለች። እነዚህ ሁሉ ልዕለ ኃያላን ብቻ ዓለማችን 90% የሚሆነው የኒኩለር የተቆጣጠሩ ሲሆን የቆዩ መሳሪያ በአዲስ የመተካት የማዘመን ስራ በስፋት ተሰማርተዋል ይገኛሉ። ቻይና በበኩሏ ክምችቷ ወደ 600 በማሳደግ በሶስተኛ ደረጃ ስትቀመጣለች። አውሮፓውያኑ ፈረንሳይ፣ ዩናይትድ ኪንግደም በቀደም ተከተሉ 290፣ 225 የኒኩለር ጦር መሳሪያ ያታጠቁ ሲሆን እስያ ደግሞ ፓኪስታን 180 እንዲሁም ህንድ 170 የሚጠጉ አረሮች ይዛ ትገኛለች። እስራኤል የኒውክሌር ባለቤቷን በይፋ ባታምንም በዓለም አቀፍ ደረጃ 90 የሚደርሱ መሳሪያዎች እንዳሏት ይታመናል። ሰሜን ኮሪያ ምንም እንኳን ቁጥር በትክክል ለማወቅ አስቸጋሪ ቢሆንም 50 የሚጠጉ የኒውክሌር ጦር መሳሪያ ሳይኖራት እንደማይቀር ይገመታል። አረቦች ከአሜሪካ በላይ ኢራንን ለማፈራረስ እየተዘጋጁ ነው ተባለ። ለኢራን ለአሜሪካ የበለጠ ጠላቶች ሳውዲ አረቢያ፣ ኤምሬት ናቸው። አሜሪካ ኢራን መንግስት ተወግዶ ከእርሷ የሆነ ከእስራኤል ሰላማዊ ግንኙነት የሚለው ጠንካራ ዲሞክራሲያዊ መንግስት እንዲመሰርቱ ፍላጎቷ ነው ተብሏል። አሜሪካ በመካከለኛው ምስራቅ የሚገኙ ዜጎች በአስቸኳይ አካባቢውን ለቀው እንዲወጡ አሳሰበች። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ በርካታ የመካከለኛው ምስራቅ ሀገራት የሚገኙ የአሜሪካ ዜጎች ከፍተኛ የጸጥታ ስጋት ምክንያት ያሉት የንግድ መጓጓዣ አማራጮች በመጠቀም እንዲወጡ አሳስቧል። መስሪያ ቤቱ መካከለኛው ምስራቅ አሜሪካ የጸጥታ መረጃ መከታተያ በሚለው ይፋዊ ማሳሰቢያ አካባቢ የሚገኙ የሀገር ዜጎች ያለ የንግድ መጓጓዣ አማራጮች በመጠቀም አካባቢውን ለቀው እንዲወጡ መክረዋል። ይህ ማሳሰቢያ ባህሪን፣ ግብጽ፣ ኢራቅና እስራኤል፣ ዌስት ባንክና ጋዛ፣ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኦማን፣ ኳታር፣ ሳውዲ አረቢያና ሶሪያ፣ የተባበሩት አረብ ኤሚሬት፣ የመን ከሚገኙ አሜሪካ የሚመለከት ነው። ማሳሰቢያው ለጥንቃቄ ምክንያት የሆነውን የጸጥታ ስጋት ምንነት በዝርዝር ባይገልጹም ዜጎች አካባቢውን ለቀው እንዲወጡ ተገልጿል። ሳውዲ አረቢያ የሚገኘው የአሜሪካ ኤምባሲ በሁለት ድሮኖች ጥቃት ደረሰበት። ኢራን ባለስልጣን ጥቃቱ ያደረሰው ጉዳት ዝቅተኛ መሆኑን ተረጋግጦ ጥቃቱ ኢራንና እስራኤል ጦርነት የቀጠለበት የተፈጸመ ቢሆንም ኤምባሲው ጥቃት በየትኛው አካል እንደተፈጸመ አለማረጋገጡን የሳውዲ መከላከያ ሚኒስትር አስታውቋል።